ላይ መተኩሰው ረጭት ነው ማፈነዳው ግቢ ውስጥ ወደ ላይ ታሽ 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 ነው ማረገው ደስ በደስታ ማለት ነው ያርግላት እና ቤታ ያረገዘች ያርግላት በእናተ አሳዝናኝ ነበር የሆነ ሳለ አንተ እየቀለድክ ነው በቀደም ውጥር ያለ ቀሚስ ለብሳ ስትጨፍር አላየኋትም እንዴ ልጁ ልትበጠብጥ ነው ታዲያ ልታሰድበኝ ነው ይሰድቡኛል በቃ አዶናይ ሂጂበት እስኪ ክፈይ ስለ አዶናይ እንዳወራ ክፈሉ አላውራ ለምን ምን የሚወራል አላውራ ክፈይ ሳሚኝና ከዛ ቤታዮ እኮ ልጅ አላት ወንድ ልጅ አላት እንዴ ብድር ማውራት አይቻልም ክፈይ ሳካፊኝ ምን እኔ ዳለብኝ አላት እፎይን መሰልሽ ዛሬ የሱን ፊልተር አርገ ማውራት አትፈልግም እንጂ አላት ትልቅ ልጅ እውነት ታድለ የት ነው ያለው ጂጂ የተሳደበች ማንን ነው የምትሳደበው ራሷን ትስደብ ማንን ነው የምትሳደበው ጂጂ ማንን ነው የምትሳደበው እሷ በጣም ሐቀኛ ነሽ ሐቀኛ መሆኔን ስጦታ ስጠኝና አረጋግጥልኛ ስጦታ ስጠኝና አረጋግጥልኝ ማበለኝ እስቲ በእናታችሁ ዛሬ ግን ሁለት ሰው ብቻ ነው የሳመኝ ማበለኝ አንተ ሰውዬ ዛሬ ችስታ ብቻ ነው ያለው ቆይ እስቲ ዋይ ለምን ተቃጠልኩ ቀናሽ ተረትች ማገረድ ናት እቺ ተስተውቃለች ድስታጣቢ ጭንቅላትሽ ነበር መታጠብ ድስታጣቢ እያለቻችሁ ለሳ ሄዳችሁ ተሰጣላችሁ እኔ አንድ ቀን ሳላርፍ ይኸዋል የራሴ ስጨርስ የእሷ እኔ እንደኔ ሳስብ ደወሉባት ስታማር የልጆቼን ልጅ ለምን ጠብቃለሁ ብላ እኮ ነው እና ዴዚን እንደዛ ምትላት ይኸው 1200 ሰው ቁጭ ብሎ ያያታል እነሱ መውለድ የለባቸውም ድስታጣቢ የኔ እናት ምድረ ቅናተኛ ፖሊስ መጣባት መሰለኝ ባለጌ ሁሌ ለሰው ገረድ መሆን አለ እንዴ የራሳችሁን ህይወት ኑሩ ሴት ልጅ ኢትስሚ የትኛዋ ነሽ ኢትስሚ የኔ ነሽ ጠፍተሽ በጣም ሳስብሽ ነበር ወኔ አንቺ ብትሆኚ በእናትሽ ጠፍተሽብኛል ስራሽ ምንድነው መብላት መጣች ቆይ ይኸውላችሁ ምን እንደምትል ይኸውላችሁ ጋይስ ወልዶ
እሱ ወራዳ ነው እንዳትወዱ የምትላቸው ነጭ አማርኛ መስማት የማይችል ሰው የማይገባው ሰው ጋር ማውራት እኔ ብዙ የማይመቸኝ በነገራችን ላይ እንዳትወልጂ ነው ያላልኩሽም። ኦኬ እንዳትወልጂ አልተባልሽም። እኔ ያልኩሽን አላማሽን ጨርሽ ነው። እንኳን እናንተ አይደል አላማ አያልቅም የኔ ቆንጆ ላቸው ራሱ ያ ቆይ ሰርቼ ብር አጠራቅሜ ምናምን ብለው ነው የሚወዱት። እባክሽ እናንተ እኮ የሆነ በቃ ለስሙ ትምህርት ቤት ሄዳላችሁ፣ ግን መሀይቦች ነው፣ ደንቆሮች ነው። ምን እንደሚመጣ ከፊት ለፊት ምን እንደሚጠብቃችሁ ዋይ ለምንድነው ልጅነታችሁን እንደ ልጅነት ቆንጆ ናችሁ ማታርፉበት? አንድ ነገር ልንገራችሁ፣ ነገ ምን እንደሚመጣ አታውቁ። አለቀ። ሴት ልጅ ምንድነው ታድጋለች፣ ትማራለች፣ ከዛ በኋላ ታገባለች፣ ትወልዳለች፣ ከዛ ላይፏን ትቀጥላለች። ይሄ ነው፣ የተለየ ነገር የለም። ገባችሁ? አላማ ደግሞ አያልቅም። አንድ አላማ ስትፈጽሙ ማለት ነው ሌላው ይመጣል። አለቀ። የሴት ልጅ እድሜና ገደብ አላት። ይሄ ዘመናዊ ነው። በ50 ዓመቴ ወልዳለሁ። መቅኔሽ ካለቀ በኋላ ወልዳለሁ ብትይ ማለት ነው በ30 ራስ ስታረግዢ ማለት ነው ከአልጋ ላይ አትነሽም። በ20 ምናምን ያረገዘች ሴትና በ30 ያረገዘች ሴት አንድ አይነት እንቅስቃሴ የላቸው። ልጁ ራሱ ፈዛዛ ነው የሚሆነው። የኔ እናት በስንት ነገር በመድኃኒት በተለያየ ነገር በቫይታሚን ታግዞ ነው የሚወለደው። ለዚህ ማለት ነው ይቺ ሴትዮ እንዳሰሟት እንዴ ቀልደኛ ያጋጥምሽ እንጂ የምትወጁ እሷይ የልጆቿን ልጅ መያዝ አቅቷት ነው። ለምን ልጇም ዘልዛላ እሷም ዘልዛላ ስለሆነች ሁል ጊዜ ፈርስት ፍቅር አይደለም። ራሳችሁን ነው መውደድ፣ ሌላ ሰው መውደድ አለ። መጀመሪያ በቃ የኔ መጨረሻ ንግግር ይላካላችሁ። መጀመሪያ በተለይ ወጣቶች ካላችሁ ይህን ወይ ሪከርደሮች ካላችሁ ወጣቶች ካላችሁ ሌላ ሰውን ከመውደዳችሁ በፊት ራሳችሁን ውደዱ። ራሱን የወደደ ሰው ምን እንዴት ነው የዛኔ መልሱን ታገኙታላችሁ። ብዙ ጊዜ ራሳችንን ዴዚ ራሷን አትወድም እያልሽና ምንወድ ከሆነ እናገኘዋለን። ከራሳችን የበለጠ ሌላ ሰው ምንወድ ከሆነ ግን ጠፍተናል። በቃ ጠፍተናል። እኔ ሁሌ ተቸግሬ ወይ እኔ ምንም ነገር ሳይኖሬ እኔ እግዚአብሔር ምስክሬ ነው አዳምና ፊሎን አላቸው እንዲህ ብሎ ነገር የለም።